1.5 ሚሊዮን ሰው የተካፈለበት የክለባችን የዋንጫ ፓሬድ እንግዲህ ተጠናቋል። ያልተመለከታችሁ ሰዎች አንዳንድ ቪዲዮዎችን ላሳያችሁ። እንደተመለከታችሁት ነበር እንግዲህ እጅግ በጣም ደማቅ ፕሮግራም ነበረ። አንድ መረጃዎችም እንደገለጹት ከሆነ እስከዛሬ ድረስ ከሁሉም ክለቦች ከተካሄዱት ፓሬዶች የዛሬው በጣም ትልቁ እንደሆነ የሚያሳዩ መረጃዎች ወጥተዋል። እናንተ የወደዳችሁትን ሞመንት በፎቶ ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። ቪዲዮን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። እንዴት አደርክ ቻምፕ? ከላይ የምታየው ፎቶ የት ይመስላል? ዛሬ ለንደን ላይ ማን ነው እየተቀወጠ ነው የምልህ። አርሰናል ደጋፊ ቻምፕ ሆኖ ትላንት ፒኤስጂ በፔናልቲ ያሸነፈው ብለህ ቤት የምንቀመጥ መሰል አንተ ነህ ቤት የምትቀመጠው። 1 ሚሊዮን ሰው ነው ያለው። ዩቲዩብ ላይ ገብተህ ባይዘ ላይቭ ማየት ትችላለህ። እየተሰራጨ ነው። ገብተህ ላይቭ ማየት ትችላለህ። እሱን እያየህ ነው የምልህ። አባቴ ማንም ነው ማሸማቀቅህ። ዩ ዘ ቻምፕ። እንደዚህ አይነት ድግስ ቅዳሜ እኔም አዘጋጅቼልሃለሁ እዚህ አዲስ አበባ ስቴዲየም ገባህ? አዲስ አበባን ቀይ ነው ማድረግልህ። እኔ የምሸማቀቅበት አንተ የምታወራበት ጊዜ አብቅቷል አባቴ አብቅቷል። ለሌላ ክለብ ነው ትወርክ ማስደረግ ገና አንተ ድግስ ሰባሪ የሰው ድግስ ላይ ካልሆነ የራስ ድግስ የለ። ገባህ? አሲስቱን ባስ ላይ ሰቅለህ የድሮቹን ማይክሮዌቭ አድርገህ አደባባይ መውጣት ትችላለህ ከተፈቀደልህ። ገባህ? ሰላምና ጸጥታ ግን የሚፈቅድ አይመስለኝም። ገባህ? የሆነ ነገር ስታደርግ ነው የሚፈቀድልህ። ያለበለዛ ሁከተኛ ነህ ተብሎ ነው የምታስበው። ተረዳኝ አይደለ? እኛም ታየኛለህ ቅዳሜ። ይሄንን ተመልከት የአርሰናል ደጋፊ። ይሄንን እኔ እዚህ አዲስ አበባ ውስጥ ካልደገምኩኝ ጎስት አይደለም ትለኛለህ ነው ማለት። ገባህ? ቅዳሜ ተዘጋጅ አዲስ አበባ ስቴዲየም። እኛም እንደግመዋለን። ዓለም እኛን ያየናል። ገባህ? እኛ ዛሬ ለንደን እናያለን። ከዛ ዓለምን እዚህ ላይ ያሉትን ወሳኝ ካራክተሮች ራሱ አመጣቸዋለሁ ነው ምልህ ቻምፕ። ጀማው ምን አይነት አቀባበል ነው? ምን አይነት አቀባበል ነው እየተደረገለት ያለው ለአርሰናላችን? ጀማው አረ ለንደን አብዳለች። ለንደን ድብልቅልቋ ወጥቷል። ጀማው እንዴ ነዳለች። እቶነ ሰዓት ነው እየታየባት ያለው። ይኸውላችሁ ለንደን ውስጥ ከአርሰናል ውጪ ክለብ የለም ስላችሁ በምክንያት ነው። በቃ እያርገበገቡት ነው ከተማውን። ወይኔ ያኮራችሁኝ ለንደን ያላችሁ አርሰናል ደጋፊዎች። ይኸውላችሁ ትላንት ሻምፒዮንስ ሊጉን ማለት ነው ዋንጫ ይዘን የመጣን ነው ምን መስሉ ቅንጣት ያክል የሞራል ዝቅታ ማታዩበት እንደው ኮንፊደንሱ ደጋፊው ለተጫዋቹ የሚያሳየው ሪስፔክት ወይኔ ደስ ሲል ጀማዓ ደስ ሲል። ይኸውላችሁ እዚህ ያላችሁ ወያላዎች ቋጣሪዎች የትርፌ ደጋፊዎች ማለት ነው የአርሰናል ደጋፊ ሞራሉ ተሰብሮ ምናምን ይደበቃል ብለህ አስበህ ከነበረ አናዳምጥህም። ይኸውልህ ትልቅ ድግስ ገና ይዤ እየመጣው ነው። እውነቴን ነው የምልህ። አዲስ አበባ አይደለም አፍሪካ አይታው ማታውቀው ከባዱ ድግስ፣ ሁሉም የዓለም ህዝብ አይኑን ወደኛ እንዲመለከት ሊያደርግ የሚችል ድግስ አዘጋጅቼ ጨርሻለሁ። አዲስ አበባ ስቴዲየም ላይ ለዛውም 45000 ህዝብ በሚይዝበት ቦታ ላይ ቅዳሜ በአዲስ አበባ ስቴዲየም ምን ደግሞ ይሆናል? ጀሞ ድብልቅልቁን ነው የምናወጣው። የማንም ወያላማ እኛ ላይ ፈነጭን ፒኤስጂ በበላው ዋንጫ መጣዚ ነኝ ልታሽቃብጥ ልታቃጥር ምናምን ስትሞክር እንዳላ ይኸውልህ የዋንጫ ባለቤቱ እኔ መጨፈርም መዝለልም የሚገባኝ እኔ ብቻ ነኝ። ሞቅ ደመቅ ያለ ፕሮግራም ነው የሚኖረን ጀማው። ለቅዳሜ ሙሉ ዝግጅታችሁን አጠናቃችሁ ብቻ ጠብቁ። በቃ ከዛ ውጪ ግን ዛሬ ማለት ነው ለንደን ላይ ያዩት ያለውት ነገር ለማመን እያቃተኝ ይገኛል። ማን አኮራችሁኝ አርሰናል ደጋፊዎች ማን። ኖርዝ ለንደን በቀይ ቀለም አሸብርቃለች። የአርሰናል የቡድን አባላቶች ከደጋፊዎቻቸው ጋር በለንደን እንግዲህ ቀዩን አርማ ከፍ አድርገው ከ22 ዓመት በኋላ ያሳኩትን የፕሪሚየር ሊግ ዋንጫ በባስ ላይ ይዘው በደጋፊዎች መሃል እየዞሩ አብረው ደስታቸውን እየገለጹ ይገኛሉ። ምንም እንኳን መድፈኞቹ ትናንትና በታሪካቸው ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ለማሳካት ተቃርበው የነበረ ቢሆንም ነገር ግን ያንን ዋንጫን ካጡት በኋላ በቀጠሮው ዕለት እንግዲህ የፕሪሚየር ሊጉን ዋንጫ ከደጋፊዎቻቸው ጋር አብረው በሰዓት ከተማውን እየዞሩ ደስታቸውን እየገለጹ ይገኛሉ ማለት ነው። ታዲያ ይህንንም እንግዲህ በቀጥታ እየተከታተሉ የሚገኙ በሚሊዮን የሚቆጠሩ ሰዎች እንዳሉም እየተመለከቱ እገኛለሁ። ለንደን ላይ ካሉ ታይትል ፓሬዶች መካከልም እንግዲህ ከፍተኛውን እይታ ካገኙ መካከል አንዱ ሆኖ እየተመለከትኩ እገኛለሁ። ለማንኛውም እናንተ ስለዚህ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ሪከርድ መስበር የማይሰለቸው አርሰናል አሁንም ሌላ ሪከርድ ለመስበር ከጫፍ ደርሷል። በለንደን ታሪክ ከ800,000 በላይ ሰው የተገኘበት
የዋንጫ ማክበር ስነ ስርዓት እንግዲህ እየተደረገ ይገኛል። እስካሁን ድረስ በተደረገው ቆጠራ ፖሊስ እንዳሳወቀው ከሆነ ከ800,000 በላይ ሰዎች ተገኝተዋል። እስከ በኋላ ድረስ ይህ ቁጥር ከ1 ሚሊዮን ያልፋል ተብሎ ይጠበቃል። ታዲያ በለንደን ላይ ቼልሲን በሉት ቶተናምን በሉት ያው ቶተናም እንኳን ብዙ በልተው አያውቅም፣ ሌላም ቡድን በሉት እስከ በኋላ በሚደረገው ቆጠራ እንደዛሬው የአርሰናል ክብረ በዓል ማንም ጎዳና ላይ ወጥቶ አያውቅም ማለት ነው። ስለዚህ አርሰናል ሌላኛውን ሪከርድም ለመስበር ከጫፍ ደርሷል ማለት ነው። ደብሯችኋል ብለህ አስበህ ነበር? አስቲቺ ቪዲዮ ተከታትለናት እንመለስ። ምን አይነት የፓሬድ ፕሮግራም ነው ጋይስ? በትንሹ 1.5 ሚሊዮን ሰው የተገኘበት ፓሬድ ነው። ይህንን ፓሬድ ማለት ነው ጨፍረው ወጥቶላቸዋል ብለህ ነው የምታስበው? ያራዳ ልጅ ገና እንጨፍራለን። ቅዳሜ ማለት ነው የዛሬ ሳምንት ልክ እንደዚህ እንደምትመለከቱት ፓሬድ በባስ ከጧት ጀምሮ እንዞራለን። የአርሰናል ደጋፊዎች ተዘጋጁ። ከዛስ አዲስ አበባ ስቴዲየምን ከ44,000 በላይ ሰው ኤክስፔክት እናደርጋለን። ኦ ማይ ጋድ ጨፍረው ወጥቶላቸዋል ብለን የምጠብቀው ቻምፒዮንስ ሊግ ብላ የለም። ያራድዬ ልጅ ተዘጋጁ፣ ገነርስ ተዘጋጁ። እቤታቸው ይደበቃሉ ብለው አስበው ነበረ። እኛ ለንደን ላይ የፕሪሚየር ሊጉን ዋንጫ ይዘነው እየዞርን ነው። ምን አይነት ድባብ ነው ፋሚሊ! ሁላችሁም ዩቲዩብ ላይ እየሄዳችሁ ማየት ትችላላችሁ ማለት ነው። እናንተ ግን ምን ይዛችሁ እየዞራችሁ ነው? ትናንትና ስጨፍር የነበራችሁ። እኛ የፕሪሚየር ሊጉን ዋንጫ ይዘን እየዞርን ነው። አባቴ ሻምፒዮን ይላል ኮሜንት ላይ እስቲ ሻምፒዮን ሻምፒዮን ሻምፒዮን። አርሰናል ታሪክ እየሰራና ሪካርዶችን እየሰባበረ ይገኛል። በእንግሊዝ ታሪክ በፍጹም ታይቶ የማይታወቅ ህዝብ እንግዲህ በአደባባይ ላይ በመውጣት በእንግሊዝ ታሪክ አዲስ የሆነ ሪካርድ መመዝገቡ ነው በዛሬው ዕለት እየተነገረ የሚገኘው። በተለይም ደግሞ ለዋንጫ ማክበር ወይም ደግሞ ለእንደዚህ አይነት ሴሌብሬሽኖች ይህን ያክል ህዝብ በፍጹም ወጥቶ እንደማያውቅና ለድጋፍም ቢሆን ማለት ነው እንደዚህ አይነት ህዝብ ወጥቶ እንደማያውቅ እየተነገረ የሚገኘው። ቁጥራቸው ከ1 ሚሊዮን በላይ የሚሆኑ ሰዎችም እንግዲህ በአደባባይ ላይ በመውጣት የአርሰናል የ2025/26ቱን የእንግሊዝ ፕሪሚየር ሊግ ማንሳት እንዲሁም ደግሞ ሻምፒዮን መሆኑን በይፋ እያከበሩ ይገኛል። እጅግ በጣም በሚገርም ሁኔታም እንግዲህ በተለያዩ በለንደን ጎዳናዎች ላይ ሰዎች በምትመለከቱት መልኩ ማለት ነው ቀን ሙሉ በአደባባይ ላይ በመዋልና ከአርሰናል ተጫዋቾች ጋር ማለት ነው ዋንጫውን በመያዝ እየዞሩ እንዲሁም ደግሞ እጅግ በጣም በሚገርም መንገድ ማለት ነው እያከበሩ ይገኛሉ። እጅግ በጣም ታሪካዊና ተሰምቶ የማይታወቅ አዲስ የሆነ ሪካርድ መሰበሩ ነው በሰዓት እየተነገረ የሚገኘው። የአርሰናል ደጋፊዎችም እንዲሁም ደግሞ በአጠቃላይ የስፖርት ቤተሰቦችም እንግዲህ ይህን ቀን በድምቀት እያከበሩ እንደሚገኙ ነው እየተነገረ የሚገኘው። ሰሜን ለንደን ቀይ ናት በማለት እንግዲህ በዛሬው ዕለት ማለት ነው ለንደን እየተቀወጠች ትገኛለች። እናንተስ እንዴት ተመለከታችሁት? አሁንም በተጨማሪ አዲስ ነገሮችን ይዤላችሁ እመጣለሁ። አብራችሁን ቆዩ። ፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ምሽት። ይሁልኝ የወቅቱን የእንግሊዝ ንጉስ ግርማ ሞገስን እዩት። እንግዲህ የአርሰናል ተጫዋቾች አሰልጣኝ ሚኬል አርቴታ በለንደን ጎዳናዎች ላይ እያበዱ ነው የሚገኙት። ጋይስ ይህንን እንግዲህ ተመልከቱት። አሰልጣኝ ሚኬል አርቴታ ተጫዋቾች እንደዚህ ከኋላ እንደምታያቸው በባስ ላይ ዴቪድ ራያ በተለይ ከትላንትናው ሀዘን በኋላ እንደዚህ ፈገግ ብሎ የፕሪሚየር ሊጉን ዋንጫ ከፍ አድርጎ ዴክላን ራይስ፣ ማርቲን ኦዲጋርድ ሁሉም እያበዱ ነው የሚገኙ። ዛሬ እንግዲህ የእንግሊዝ ፕሪሚየር ሊግ የንጉሶቹ ቀን ነው። ምክንያቱም አርሰናል የፕሪሚየር ሊጉን ዋንጫ አሳክቶታል። በለንደን ጎዳናዎች እንደዚሁም በመላው እንግሊዝ በዛሬው ቀን በዚህ ሰዓት አርሰናል ተከብሮ እየዋለ ይገኛል ማለት ነው። ዛሬ ከተማው ላይ ይህንን ማሊያ ለብሼ ስንጎም ማለ ላይ ታችሁኛል አይደለ? አይ አም ፕራውድ ኦፍ ዲስ ክለብ። እውነት በጣም ነው የምወደው። አይ ፋኪንግ ላቭ ዲስ ክለብ። የእውነቴን ነው የምነግራችሁ እና በህይወቴ ከወሰንኳቸው ምርጥ ውሳኔዎች መካከል የአርሰናል ደጋፊ የሆንኩበትን ቀን በጣም ነው ፕራውድ የማደርግበት የምኮራበት እና ዋንስ ሴገናር ኦልዌይስ ሴገናር። የእውነት እዚህ ጋር ፎቶ ናችሁታ። ዛሬ በለንደን ጎዳና ያበደ በቃ ሲቲ ቱር ነበራቸው እና ደጋፊውን ተመልከቱት። መኪናው እንዴት እንደሚያምር ተመልከቱት። ፓፓፓፓ የእውነት ኮራው ዛሬ በጣም ኮራው ከሁል ጊዜው። አረ ግን እንግሊዝ ውስጥ ስንት አይነት ቲም ነው ያለው? የምር በጣም ባህሪያቸው እኔ በጣም ነው የሚያስገርመኝ። ላይክ እርስ በርስ መከባበር ብዙም ያለ አይመስለኝም። ለምሳሌ አሁን ትናንትና አርሰናል ቻምፒየንስ ሊጉን አጣ። የመጀመሪያ ፖስታቸው ኖቲንግሃም ፎረስቶች ይሄ ነበረ። ሌላ ክሪስታል ፓላሶች ኮንፈረንስ ሊግ ያሸነፉበትን ዋንጫ ይዘውት እንግዲህ የአርሰናል ተቀናቃኝ የሆነው ቼልሲም ይሄንን ይዞ ወጣ። ነገር ግን ከዛ በኋላ መለስ ብሎ ቢያንስ ስቲል የሆነ ነገር ያለው ቢመስልም የአርሰናልን እንግዲህ የቻምፒየንስ ሊግ ጉዞና የፕሪሚየር ሊግ አሸናፊነቱን እዚህ ጋር ኮንግራቹሌሽን ለማለት ሞክሯል። እኔ ያስገረመኝ ነገር ምን መሰላችሁ? አርሰናል የፕሪሚየር ሊጉን ዋንጫ ባሸነፈበት ታይም ላይ ማንም ኮንግራቹሌሽን ሊለው የመጣ የለም ነበረ። አርሰናል ብቻ አይደለም ላለፉት ዓመታትም በነገራችን ላይ የነበረ ነገር ነው። አሁን ሲቲ ሲያሸንፍ ሊቨርፑል መጥቶ ኮንግራ ሲለው ብዙም አላየንም። ሊቨርፑልም ሲያሸንፍ ማንም መጥቶ ኮንግራ ሲለው አናይም ነበርና
የሆነ እርስ በርስ ያለው ነገር ቴንሽኑ እጅግ በጣም ነው የሚያስገርመኝ ጋይስ። እና እንግሊዝ ውስጥ ብዙ ጊዜ የሆነ አሮጋንስ የሆኑ ደጋፊዎችም ያሉበት ሊግ ነው። በአጠቃላይ ቲሞቹ መካከል መከባበር ያለ አይመስለኝም እና በጣም ነው የምገረመው ጋይስ። እስኪ እናንተ ምን ትላላችሁ ስለነዚህ ፖስቶች? ኮሜንት ሴክሽን ላይ አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ።